ምግቡን ይጣፍጣል። አዎ ደህና ነው። በል እስኪ ብላ። ያው የገጠር ምግብ እኮ ያው አይጣፍጥም። ብላ ኧረ ብላ ብላ እንጂ። እሺ የገብሱ ማለት ነው። ይሄ የምታየው ገብስ ይሄ አሁን እያፈራ ነው። ኋላ እሄ ሲደርቅ ነጭ ይሆናል። አቦጭ ይመስላል። ይሄው አሁን ይሄ ሲደርቅ ማለት ነው። ይሄ ሲደርቅ ነጭ ነው የሚሆነው። ነጭ ሲሆን ታዲያ በሰል ይላል፣ ይደርቃል፣ ይታጨዳል። እንደው ቁጭ ልበል እስኪ አንተዬ፣ እንደው ወገቤን አመመኝ። አመመኝ ወገቤን። ኋላ አሁን በዚህው ወፍ እንደይዞን እየጠበቁ ነው። እነዚህ አንዳንድ እርሻዎች ላይ ያየሁት ነገር እንደ ሰው የሚመስል ነገር በእንጨት በልብስ ምናምን አድርገው ስቅል ያደርጉታል። ለምንድን ነው? አታውቅም እንዴ? መቻው ካለው ጋሺ እህማ ማስፈራረቻ ይባላል። እኔ አሁን እዚህ ተቀመጥኩ ማለት ነው። እዚህ ተቀመጥኩት አሁን ገብሱ አፈራ አይደለም? ሲያፈራ ወፉ ሌላ በረሮ ይበላዋል። እሺ እሱ ሲበላው እንዲያይጎል እንዲያንስ ፍሬውን እንዲያጨርሱት ማለት ነው። እሺ እዚህ ቁጭ ብዬ ወንጭፌን እንደዚህ እየመታው እጠብቃለሁ። እና አሁን እንኳን እየደረሰልን ነው። ወደ ጥቅምት እየደረሰ ነው። ይታጨዳል። አውዲማ ተወልክ በኋላ ደግሞ ማለት ነው። እሺ አውዲማ ስትዶልም ትጠብቃለህ እኮ። እዚህ ጋር ግን ብዙም ዝናብ አይታይም። ዝናብም አይጥልም አይደል? እዚህ ዝናብማ ሳይጥል ይሄ ይበቅላል እንዴ? እንዴት እንደዚህ አድጎ እኮ ታዲያ አድጎም እኮ እየጣለ አይደለም ዝናብ። ዝናብ ሲያጣ እንዴት ነው የሚሆነው እህሉ? ሲበቃው ተዋ። ይኸው አሁን ማለት ነው አሁን አውዲማ ሲገባ ደግሞ እንትን እንላለን። አውዲማ ሲገባ ይከመራል። ከዛ በሀብት ታዲያለህ ጢነኛውን ትጠራለህ፣ ተሰበስባለህ እዛ አካባቢ። ቆይ አንዴ ጢነኛ ደግሞ ማለት ምን ማለት ነው? ጢነኛ አታውቅም እንዴ? ከተማ ጢነኛ አታውቅም እንዴ እናንተ? ጢነኛ ኧረ ስሙንም ገናውን እየሰማሁት ነው። ጢነኛማ ማለት እንደዛ አፍ ላይ ሆነ ነው። አፍ ላይ ሆነ አሁን ኦኬ፣ ጎረምሳ እንደማለት ነው። ያንተ ቢጤ አሁን ጢነኛ ይባላል እንዴ አንተ ያለው? ኧረ ጋሽ እርሶ ነው ጎረምሳ። ግን የማመች ድሮኛ ጢነኛው ነን። እሺ ጢነኛው ነን እኛ አሁን እንደዚህ ኮበሌ የሆነ በየጫካው ይሄድ የለም? እሺ አይሄን ኮበሌ እንትን ምን ነበር? ኋላ ዛሬ ላይ እንደው የምትበሉት እንደው ጤፉን ምኑን ቅጥ የለው። አይ ጋሺ እሱም እኮ ከተገኘ ነው ሁሉ ነገር ያለው እዚህ እናንተ ጋር። እዚህማ ምን አለብን ብለህ ነው? ገና ነው። ያው ገብሳችን እናመርታለን። ገብሳችን እያመረትን ዝም ብለን በቃ መብላት ነው። በቃ እኔማ ይሄ ገብስ ተነስቶ እስከሚነሳ እስከ ምንድን ነበር ያልከኝ ቅድም? ይሄ እንዴት ነበር የሚነሳው ነበር ያልከኝ? ይታጨዳል። አዎ ይታጨዳል። ማጨድ መልመድ እፈልጋለሁ ከአንተ ጋር። እሺ ማጨድ? አዎ መልመድ እፈልጋለሁ። ማጨድ ታዲያ ምን እንኳን ምን ችግር አለው? ታጭዳለህ። እውነት ነው ጋሺ፣ ሁሉም ነገር ታስለምደኛለህ እስከሚደርስ ታጭዳለህ። ምን ዶማም ተፈለክ ዶማ አለ ተቆፍራለህ። አንደ ጋሺ አሁን ትንሽ በቃ አረፍ ብለሃል። አሁን ደግሞ ሌሎችን አሳየኛ። ሌሎችን? አዎ ሌላውን ቦታ ደግሞ አሳየኝ። ሌላውን ላሳይ። ብዙ መሬት ነው ግን ያለህ ጋሺ። ኧረ ግን መሬትማ ሞልቶ የለም እንዴ? ወይው ማለት ነው። አዎ ጋሺ ይሄ እዛ ታያለው። ይሄ ነው። አዎ ይሄ ነው። ና እስኪ አንተ ና እስኪ። ሌላ ልጅ አገኙ ማለት ነው። እኔ ያርሰኛል ማለት ነው አሁን። ይሄው ተመልከት። አሁን እንግዲህ ጢነኛ የሚባለው ይሄ ነው። እንግዲህ ጢነኛ የሚባለው ይሄ ነው። ጎረምሳ ነው። እውነት ያስታውቃል። ገና 20 ዓመቱ ነው። ገና ነው።